ሰላም ውድና የተከበራችሁ የኤለን ዩቱብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማን ክፍል 157 ይዤ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እንግዲህ ቤተሰቦችዬ ወደ ድራማው ስንሄድ ማለት ነው ፍቅር ማለት ነው ፍቅረኛ የነሽ ብሎ አንድ ሰው ሲመጣ በጣም እናትየው አደነገጡ። ከዛም አሹና ሮማንን ደግሞ የፍቅር እናት አንድ ላይ ያገኟቸውና አሹ እዚህ ምን እየሰራህ ነው? ምን እያረክ ነው? እትዬ አሹ ምን እዚህ ምን ትሰራለህ? አሹ አንድ ላይ ሲያገኟቸው በጣም ተደናጋገጡ። አሹና ሮማንን በአንድ ላይ የፍቅርና ሲያገኟቸው ምንድነው አብራችሁ የምትሰሩት? ተደጋጋሚ አብሬ አገኛችኋለሁ። ፍቅር የምትለው እውነቷን ነው እንዴ? እሷን አላመንኳትም ነበረ ሲሉ ከዛ ሮማኔ ብሎ አሹ በድንጋጤ እሷን ምን ያንተባተባህን? ሲጀመር እዚህ ድረስ ለምን መጣህ? ሮማኔን እሷን ይዣት መጥቼ ነው። እሷ እግር የላትም እንዴ? አንተ ምን ታመጣታለህ? አላት ግን እግሯን አሉ። አዎ እግሬን ከደራ ላይ ስወርድ እኮ ትንሽ እግሬን አደናቅፎኝ፣ አዎ እግሯን ተደናቅፋ እሷን ይዣት መጥቼ ነው ትዬ ነው። ምን ሆኖ በር ተንኳኳ እንዴ? አይ አልተንኳኳም። እንደ አንተ እዚህ መሆን ግርሞኝ ነው እንጂ ሮማን ተጎዳሽ እንዴ ብለው የፍቅር እናት መለሳሉ። የፍቅር እናት መቼም የዋህ ናቸው፣ በጣም ሰውን ይረዳሉ። እንደ ሁሉም እንደ ፍቅር እናት አይነት ቢሆኑ፣ ልጅቷ ግን እንግዲህ ተንካሴስ ናት ማለት ነው። ነገር በጣም ነው የምትወደው እሷና ፍቅርና ቤዛ ማለት ነው። በጣም ተንኮለኛ ናቸው። ፈጣሪ አምላክ ከእንደዚህ አይነት ተንኮለኞች ሰዎች ይጠብቀን። እንደ ፍቅር አይነት እናቶችን ያብዛልን ማለት ነው። የፍቅር እናት በጣም ደግ ሴትዮ ነች ማለት ነው። በጣም ትረዳለች፣ ሰውን አትንቅም ማለት ነው። እንግዲህ አንዳንድ ሰው በንብረቱና በእውቀቱ በጣም የሚመካ ሰው አለ ማለት ነው። እንግዲህ እውቀትም ጠፊ ነው፣ ንብረትም እንግዲህ አንድ ቀን ሀብታም የሆነ ሰው አንድ ቀን ያ ገንዘብን መጥፋቱ አይቀርም፣ መውደሙ አይቀርም፣ ዝቅ ያለ ሰውም ከፍ ማለቱ አይቀርም። ስለዚህ የፍቅር እናት የሚያደርጉት ነገር በጣም ደስ ይላል። ለቤት ሰራተኛም ያላቸው ክብር በጣም ነው ደስ የሚለው። እንደ ሰራተኛ አላይም ነው የሚሉት ፍቅርንና ማን ነው አደይንና ሮማንን ማለት ነው። ፍቅር ግን በጣም ዝቅ አድርጋ ነው የምታየውና እንደ ፍቅር አይነቶቹን ሰዎች ግን ያው አንድ ቀን ዛሬ ሀብታም ነን ብለው እንትን ቢሉ ማለት ነው ቢኮፈሱ አንድ ቀን ያ ንብረት ይጠፋል ማለት ነው። መመካት በአንድ በፈጣሪ ብቻ እንጂ በገንዘብም በእውቀትም መመካት ጥሩ አይደለም። እውቀት ለሰው ልጅ ጥሩ ነው፣ ገንዘብም ያስፈልጋል ለሰው ልጅ። ግን ቢሆንም ያው ሲኖረን ገንዘብ ሲኖረን ማለት ነው ከኛ በታች ያሉትን ደግሞ መናቅ የለብንም። እነሱም እንደኛ ሰው ናቸው። እነሱም አንድ ቀን እንደኛ ትልቅ ደረጃ ላይ ሊደርሱ ስለሚችሉ እነሱን ማበረታታት፣ ባለን አቅም እነሱን ማገዝ፣ መርዳት፣ በቃ እኛ የምንችለውን ያለንን ማካፈል ነው። ፈጣሪም የሚፈልገው ይሄን ነው። ስለዚህ እንጂ እኛ ያለን ብለን መኮፈስና ያንን ሰው ዝቅ አድርጎ ማየት ጥሩ አይደለም። እውቀት አለኝ ብሎም ብዙ መኩራትና መጎረር ጥሩ አይደለም ማለት ነው። ሁሉም የፈጣሪ ነው፣ የፈጣሪ ፍቃድ ነው ማለት ነው። ለፈጣሪ እንግዲህ ሁሉም ሰው አንድ ነው ማለት ነው። ዝቅና ከፍ የሚል የለም። አንዱን ሀብታም አንዱን ድሃ ያደረገው ያው እኛን ለማስተማር እስከሆነ ድረስ፣ ስለዚህ ያንን መረዳት ነበረብን። ፈጣሪ ሁሉንም ሀብታም ሁሉንም ደግ እንድንሆን ማለት ሁሉንም ሀብታም ማድረግ ይችላል። ግን አንዱን ሀብታም አንዱን ድሃ ያደረገው እናውቃለን አይደል? ሁላችንም እናውቀዋለን ይሄን ነገር። ስለዚህ ግን ሰው ግን ይሄን አይረዳም ማለት ነው። አንዳንድ በጣም ክፉ ሰዎች አሉ፣ የበላይ ነኝ አለኝ ብሎ የሚኮፈሱ ማለት ነው። እና ይሄ ጥሩ አይደለም ብዬ አስባለሁ። ባለን አቅም እኛ ከጓደኞቻችን ከፍ የምንል ከሆነ ለምሳሌ ባለን አቅም መረዳዳት፣ መተጋገዝ። እኛ ደግሞ ስንሰጥና ስንረዳ ፈጣሪ ደግሞ ካለው ላይ ደግሞ ይጨምርልናል ማለት ነው። ግን የምንስገበገብና የበታቾቻችንን የምንንቅ ከሆነ ጭራሽ
ያለን ሁሉ ነው የሚወሰድብንና ፈጣሪ አምላክ ለሁላችንም ልቦና ይስጠን እላለሁ። እና የፍቅር እናት ደግሞ ይህን እያደረጉ ነው ያሉት። የፍቅር እናት በጣም ደግ ናቸው ማለት ነው። ፍቅር አደይን ዝቅ አድርጋ ስታይ፣ እነሱ ግን አይደለም እንደዚህ ነው እንደ ሰራተኛ አደይ ልጄ ናት ብለው የሚረዱ እናት ናቸው። አደይንም እንግዲህ በስነ ስርዓቱ ተንከባክበው ይኸው አሁንም ፍቅረኛዬ ናት ብሎ ሲል እንግዲህ እነ ፍቅርም ሌሎችም የጠበቁት አይ ከሰራተኛ ጋር አትሆንም፣ ለአንተ አትመጥንም ብለው እንዲሉ ነበር የፈለገችው። ፍቅርም ያው ዴብን ለራሷ ማድረግ ነበር የፈለገችው። ዴብ ግን ያው የሚወደው አደይ ነው ታውቃላችሁ። ያው የፍቅር እናትም በጣም ደስ ብሏቸው በጣም የመወዳት ልጅ ነበረች ከዚህ ቤት ብትወጣም፣ አሁን ተመልሳ ደግሞ ቤተሰቤ ልትሆን ነው፣ በጣም ደስ ብሎኛል፣ ለምንድን ነው እስከዛሬ ደበቃችሁኝ ብለው በጣም ተደስተዋል ማለት ነው እንግዲህ ፍቅር ግን በጣም ተቃጥላለች። ፍቅር ደግሞ ዴብን በብር መግዛት ትፈልጋለች። ከዛ ዴብን ታይልኝ እኔ ብዙ ብር እሰጥሻለሁ ብላ ላዴም ትላለች ማለት ነው። አዴ ደግሞ በብር ነው ወይ በብር ፍቅር በብር አይገዛም። እውነት ነው፣ ፍቅር በብር አይገዛም። በብር ለምሳሌ አንድ ሰው ወደን ወይም አንዲት ሴት ወዶ አንድ ወንድ በብር ቢደለል ማለት ነው። ግን ነገ ጧት የሚወዳትን ሰው ሲያገኝ ትቷት ይሄዳል ማለት ነው። ወይም የምትወደውን ሰው ስታገኝ ትታው ትሄዳለች ማለት ነው። በብር አይደለም። ፍቅር ዋናው ከልብ የመነጨ ሲሆን ነው እንጂ በገንዘብ የተገዛና የተደለለ መሆን የለበትም። ፍቅር ግን ያንን እያደረገች ነው ያለችው። እኔ ሀብታም ነኝ፣ እኔ ከአደይ ይበልጣለሁ፣ አደይ የቤት ሰራተኛ ናት፣ ስለዚህ ዴብን ነው ማፍቀር ያለበት ነው ማግባት ያለበት ብላ ታስባለች። ዴብ ግን ያንን አይደለም እያየ ያለው። እውነት ነው፣ ዋናው ፍቅር ነው የሰው ልጅ ስላለው እና አይደለም ገንዘብ ፍቅር ካለ ተሰርቶ የሚመጣ ነው ማለት ነው። ሁለቱም ሰርተው የሚያመጡት ነገር ነው። ግን ገንዘብ ብቻ ፍቅር ሊሆን አይችልም። ስለዚህ እኔን ተይልኝ፣ ዴብን ተይልኝ፣ ለእኔ ብር ሰጥሻለሁ ስትል አደይ ደግሞ ፍቅር በብር አይገዛም። ስለዚህ ዴብን ደግሞ እኔ ፈልጌው ሳይሆን ራሱ ነው እኔ ለማግኘት ብዙ ነገር እንትን ብሎ ነው ያገኘኝ እና በዛ ላይ ደግሞ አልተውልሽም ትላታለች። እሷም ደግሞ ቆይታ ያለሽ ብላ በጣም ታስፈራራታለች። ግን ፍቅር ሊሳካላት ስላልቻለ ከዛ ወደ ቅምጥል ጋር ሄዳም ደግሞ ቅምጥልን ተባበሪኝ፣ ዴብን የራሴ ማድረግ እፈልጋለሁ። ማነው አደይን የሆነ ለማስገደል የሆነ ነገር ለማድረግም ትፈልጋለች። ግን ምንም ነገር ሊሳካላት አልቻለም። ለአደይም ብር ልስጥሽና እስከ መጨረሻው ከዴብም ከቤተሰቦችም ራቂ ብላ ትላለች። እሱም አልተሳካላትም። ለእናቷም ብዙ ወሬ ያቃጠረ አልተሳካላትም። እንግዲህ ደግሞ ዴብ በሄደበት ክፍለ ሀገር ሄዶ የራሱን ቤተሰቦች አሳምኖ ጨርሶ ደግሞ የአደይን ቤተሰቦች ለማሳመን ሄዷን ማለት ነው። እና በሄደበትም እንግዲህ ፍቅር ማለት ነው ለእናቷ አደይን ከብዙ ወንዶች ጋር ከነ ኪንጎ ጋር ከነ ባቡሬ ጋር በጣም እያየዋት ነው። እሱ እዛ ለእሷ ለማሳመን ሄዶ እሷ ግን እዚህ ብዙ ወንድ ላይ ትንዘላዘላለች ብላ ለእናቷ ትናገራለች። የፍቅር እናትም አይ እንደዛ አታደርግም፣ አደይ በጣም መልካም ልጅ ናት፣ ይሄ የአንቺ ፈጠራ ወሬ ነው፣ አይ አይደለም፣ ቆይታ ያለች ታምኘኛለች። እንግዲህ አደይ ደግሞ እንደ ወንድምነት ነው ከባቡሬ ጋር። ባቡሬም ያው የሌሌ ጓደኛዋ ጓደኛ ስለሆነ ከሱ ጋር የምትታየው ኪንጎም እንግዲህ ከዚህ በፊት ይወዳት ስለነበረ እሷ ደግሞ እንደ ወንድም ነው የምታየው። ከዛም እንግዲህ ኪንጎም ለአደይ መጥፎ ነገር አይመኝም። ብዙ ነገር ሲደርስባት አብሮ ከጎኗ ነው፣ እሷም ከጎኑ ነች ማለት ነው። እንደ ወንድምና እንደ እህት ነው እየተያዩ ያሉት። ፍቅር ግን አውቃ ይህን ሁሉ ታውቃለች። ግን አውቃ ከዴብ ጋር ለማጣላት ዴብን ለራሷ ለማድረግ የማትቆፍረው ድንጋይና የማትቆፍረው ድንጋይ የለም። በጣም እየጣረች ነው፣ ግን ሊሳካላትም አልቻለም ማለት ነው። ዴብ እንግዲህ ደግሞ በሄደበት እዛው ክፍለ ሀገር ደግሞ እሱ ደግሞ ሲሄድ ማለት ነው እንግዲህ የአደይ አባት አልተቀበሉም። የአደይ አባትም በጣም እንትን እያሉ ነው ማለት ነው። በጣም እየፎከሩ ነው ማለት ነው። ጭራሽ በአደይ እናት ላይ አንቺ ነሽ ከማንም ውርጋጥ ጋር ስትታይ ዝም የምትያት ብርሃኔን አደይን ያስኮበለልሻት አንቺ ነሽ። አሁን ደግሞ ብርሃኔን ልታስኮበልልያት ነው። ምንድን ነው እያደረግሽ ያለሽው? እያሉ በጣም እየፈነጨሉ ነው ማለት ነው። እንግዲህ ዴቭም ደግሞ እኔ ላገባት ነው። ዴቭ እንግዲህ ከዚህ በፊት እዛ ሄዶ ነበረ። አሁን ደግሞ ሁለተኛ ሲያዩት ከዚህ በቃ ላገባ ነው አደይም ብሎ ለመናገር አልቻለም ማለት ነው። እየተልመጠመጠ ነው። ዴቭ ባትልመጠመጥ ጥሩ ነው። ኮስተር በል። ከዛ ብርሃኔም ደግሞ የምታውቀው
አደይን እንደሚወዳት የምታውቀው ከዚህ በፊት ስላየች ማለት ነው። ወደ ዴብ ቤት መታ ነበረ፣ ወደ ፍቅር ቤት ማለት ነው። ከዛም ባራኪ ሲያፈቅራት ስለነበረ ስለምታይ የፍቅር ወንድም ማለት ነው። ስለዚህ ልታገባ ነው ሲባል እሱን ነው ወይ ብላ ጠየቀች። ዴብ እና አደይ ፍቅረኛ እንደሆኑ እስከዛሬ አታውቅም። አደይም ለምን እንዳልነገረቻት አላውቅም። ለእህቷ መናገር ነበረበት አልተናገረችም። ከዛም ብርሃኔ እንግዲህ ዴብን ሳታፈቅረው አትቀርም ማለት ነው። በጣም ከባድ ነው ማለት ነው። በጣም ዴብ 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 ትላለች። ዴብ በመምጣቱ በጣም ደስ ብሎኛል ብላም ለሄለን ለአበበ ፍቅረኛ ስታወራ ከዛ አንቺ ደግሞ ምንድነው አስሬ ዴብደብ የምትይው ብለው ዳይመንድም ሄለንም ይሏታል ማለት ነው። ሳልወደው አልቀርም እያለች ነው። ዳይመንድም እንግዲህ ጠርጥር እንግዲህ ምንድን ነው ነገሩ ብሎ እያለ ነው። ዳይመንድም ዴብን ቶሎ ብለህ ተናገር ሌላ ችግር ሳይፈጠር እያለው ነው። እና ዴብም ሳይንከረፈፍ አደይ የኔ ፍቅረኛ ናት ብሎ ቢናገር ጥሩ ነው፣ ከብርሃኔ ጋር ሌላ ነገር ሳይፈጠር ማለት ነው። እና በጣም ከባድ ነው እንግዲህ ዴብ ከርፈፍ ማለት የለብህም፣ ቆፍጠን በል ማለት ነው። እንግዲህ አሹና ወደ እነ ሮማን ስንመጣ ደግሞ አሹና ሮማን ደግሞ እንግዲህ የሆዳቸውን እያወሩ ከዛ ክፍሏ የሮማን ክፍል ማለት ነው እንግዲህ ሮማንም አሹ አትምጣ እትዬ ቤት ውስጥ እያሉ አትምጣ እትዬ እኔ እናንተን አንድ ላይ ሲያዩ ሌላ ነገር ነው የሚጠረጥሩት ብትለውም ሊሰማ አልቻለም። አሹ በጣም ነው ሮማንን የሚያፈቅራት። ሮማን ደግሞ አሹን ልትረዳው አልቻለችም። ከዛ ሮማን ደግሞ አሹን ከሩታ ጋር ከሌላ ወንድ ጋር ስታየው በጣም ቅንት ብላ ቅርቅርቅር ያደርጋታል። ከዛ እሱ ደግሞ ጥያቄ ሲያቀርብላት እኔ እንደ ወንድሜ ነው የማየው ትላለች። ዳይመንድንም አሹንም ማለት ነው። ግን ከሌሎች ሴቶች ጋር ስታይ ደግሞ በጣም ትቀናለች። እንግዲህ የፍቅር እናት ደግሞ እዚህ በማታ ሁለታችሁ እዚህ ምን ታደርጋላችሁ ሲባሉ እንግዲህ አሹ በጣም ተደናግጦ የሚመልሰው አጣና እንደገና ተንቆጥቅጦና አስቦ ምንድን ነው የሚያደነጋግጥ ብሎ የፍቅር እናት ሲጠይቁት አይ ማናት ሮማን ወድቄ እኮ ደረጃ ላይ ከዛ መምጣት ስላልቻልኩኝ እሱ አምጥቶኝ ነው አይደለም እሱ ሮማንን አምጥቻት ነው አለ። ከዛ ምንድነው እግር የላትም እንዲ ራሷ የማትመጣው? አይ ከደረጃ ላይ ወድቃ እኮ አደናቅፏት መምጣት አቅቷት ነው፣ ስለዚህ ምንኛ መጣዋት ብሎ አሹ መላ ፈጠረ። ከዛ የፍቅር እናት ምን ነው ተጎዳሽ እንዴ ሲሏት ኧረ ምንም አልተጎዳሁም። ከዛም አሹም ወጥቶ ሄደ። ከዛም ፍቅር ብላ ተጠርታ የፍቅር እናት ማለት ነው። ከዛም ፍቅር መጣይ። ከዛም ሮማን ወድቃለች እና አንቺ ስራ ስሪ፣ ደህና ነኝ እኮ ያን ያህል የከፋ አይደለም አለች። አይ ሮማን አሁን አይታወቅሽም፣ ቀስ እያለ ነው የሚያምሽ። ፍቅር ሂጂና ውሃ ጣጭላትና ካልሆነ ወየሳ ጋ ወስዳታለሁ። ኧረ እግሯን ምን ሆነች? አሹ የት ሄዶ ነው? ሮማን እግሯን ታማለች። ፍቅር እሷን መንከባከብ አለብን። ደግሞ በእግርሽ አሳበብሽ። የታለ አሹ? አሁን ከአሹ ጋር ተቃቅፈሽ አልነበረ እንዲህ አለች ፍቅር። ከዛም ተይ ያላየሽውን ነገር አታውሪ፣ ሂጅ ፍቅር ከዚህ ውጭ ብለው የፍቅር እናት ሮማን አይዞሽ ረፍት አድርጊበት እሺ፣ ካልሆነ ወይስ አለጥራ እንዴ ያን ያክል እኮ ከባድ አይደለም ችግር የለውም ማለች። እና እንግዲህ የፍቅር እናትን በጣም ደስ የሚሉ መልካም ሴት ናቸው ማለት ነው። ከዛ እንግዲህ ሮማንም በጣም ደንግጣለች ማለት ነው። ከዛ ወደነ ሌሊና አደጋ ስንሄድ ደግሞ ሄለን መታለይና ሄለን በመምጣቷ አልገባኝም። ቆይ እንዴት ነው ዴብ እኮ ብርሃኔን ፍለጋ መስሎኝ ነው ከዚህ ወደ ገጠር የሄደው ብላ ስትናገር፣ ከዛም አደይና ሌሊዬን በጣም ደነገጡ። ምን ሄለን ግን የምታወሪውን አስበሽዋል? ምን ነው የማይነገር ነገር ተናገርኩ እንዲ? ይኸውልሽ ሮማን በተሳሳተ መንገድ ተረድተሻቸው ነው እንጂ እነሱ ምንም አይነት ግንኙነት የላቸውም። አይ እንደዛ ነው የሚሆነው አለች። ከዚህ ሄለን ደግሞ ብርሃኔ ስለነገረቻት ሳላፈቅረው አይቀርም ዴብን ብላ ስላለቻት ሄለን ደግሞ ብርሃኔ ደግሞ ለሄለን ባራኪ ነው ፍቅረኛዋ ብላ ስለተናገረች ወይኔ ያልሆነ ነገር ተናገርኩ እንዴ ብላ ሄለንም ተደነጋገጠች። ምንድን ነው የዘባረኩት? ወይኔ እንኳንም ብርሃኔ ጉዴን ያላየች አለች።
አዎ እንደዛ ነው የሚሆነው። አደይ አንቺ አትጨነቂ። በቃ ሁለቱን አንድ ላይ ስታያቸው ሌላ ነገር አስባ ነው። ግን ለሄለን የምታውቀው ነገር ስላላት ነው። ብርሃኔም ዴብን ሳላፈቅረው አልቀርም ብላ ስለነገረቻት ለዛ ነው ማለት ነው። ሄለንም እንግዲህ አላወቀችም አደይን እንደሚያፈቅር ማለት ነው። ሁልጊዜ አብሮ ስለማያቸው እሷም ደግሞ ስላንቺና ስለሱ ስለምትነግረኝ ነው። እርግጠኛ ነሽ? አዎ አደይ ሌላ ምን ሊሆን ይችላል አለች። ከዛም እንግዲህ መናገር አልፈለገችም ሙሉውን። በጣም ከባድ ነው እንግዲህ ዴብ ደግሞ እየተቅለሰለሰ ከአደይ እናትና ከብርሃኔ ጋር። ብርሃኔ ግን በጣም ከባድ ነው እንግዲህ ዴብን አገኛለሁ ብለሽ ነው መሰለኝ በእህትሽ ላይ እንግዲህ ሌላ ነገር እያደረግሽ ነው። እኔ ነኝ የሰራው፣ በጣም ይጣፍጣል፣ በጣም ይጣፍጣል አለች ብርሃኔ። ከዛም ዴብም በጣም አውቃለሁ፣ በጣም ጎበዝ ነሽ፣ በፊትም አደይን በጣም ነበር የምታገሽ። አዎ ቤት ውስጥ የሚሰሩትን ስራዎች በሙሉ ይችላል፣ የማልችለው ነገር የለም ስትል በይ 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 አሁን ስለዚህ ስለ ስራሽ ማውራቱን ተይና ያነሳሳቸውን እቃ ሰተር አርጊያቸው ለቅለቅ አርጊው አሉ። የአደይነት ግን የት ሄዳ ነው ግን ያቺ እንግዳዋ ልጅ ከዳይመንድ ጋር ነች። እንደዛ ከሆነ ጥሩ። የእኔ ልጅ ግን ምን ሆነህ ነው የመጣህበትን ሳትነግረኝ ዝም ያልከው? አይ እንትን ነው ያን ያህል ከባድ ነገር አይደለም፣ ሲሄድ ይደርሳን ብዬ ነው። ምንድን ነው እሱ? ኧረ እኔንም ታወዛግበኝ ልጅ። ቆይ ምን ተፈጥሮ ነው? አይ መጥፎ ነገር አይደለም ማዘር። ምና ካልሆነ ለምን አትናገርም አሉት። ከዛም እንግዲህ አደይን ለማግባት አስባለች፣ ወስናለች። ግን የእናቷን ፍቃድ ትፈልጋለች አላት። ለምን እኔ ነኝ ማገባት አትልም አንተዬ? አይ እንግዲህ ብርሃኔን በመሀል ትገባለች ማለት ነው። በጣም ከባድ ነው እንግዲህ ነገሮች እየተወዛገቡ ነው። እውነትህን ነው ልጅ አሉ። እሰይ 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 ልጅ ልታገባ ነው እልልልል አሉ። ተመስገን ተመስገን። እህቴ ግን በጣም ድብቅ እየሆነች ነው። ቆይ ግን እንዴት እኔ ሳትነግረኝ? ቆይ እንዴት ነው ነገሩ ልጄ? ያ ባርኮት የምትሉ ልጅ ውጭ ሄዳ አላላችሁም እንዴ? ማየ ደግሞ ሊያገባት ከሆነ ይመጣል፣ የሚያስጨንቅ ነገር ያስጨንቅሻን እያለች ነው እንግዲህ ብርሃኔ ዳይመንድን ለራሷ ማድረግ ፈልጋለች። እሱም እንግዲህ እየተንከራፈፈ ነው። እሰይ እሰይ እንኳን ፈጣሪ ይረዳል ልጅን። እኔ እንኳን እንደው ዘላለሟን ሰው ቤት ተቀራለይ ብዬ ነበር ፍርሃቴ አሉ። አባቷን ያን ሁሉ በደል አድርሶ እንደው ስለ ትዳር ጣምናውን እንኳን እንዳታውቀው ያደረጓት ልጅ እንደው መልሳ ስለ ትዳር ማሰቧ በጣም ትልቅ ለውጥ ነው። ጉብዝናዋን እኮ የሚያመለክተው ብለው ተመስገን ብለው የአደይ እናት በጣም ደስ ይላሉ። ደስ አላቸው። አዎ በጣም ደስ ይላል። መዘር ግን ባርኪ በጣም በጣም ጥሩ ሰው ነው ብላ እንግዲህ ብርሃኔም ቀደም እያለች ማውራት ትጀምራለች ማለት ነው። እንደው ብርሃኔ ትንሽ ተረጋጊ እስኪ፣ እያናደድሽ ነው ብርሃኔ ማለት ነው። እንደ ፍቅር እንዳትሆኝ ማለት ነው። አፋፉናት ስለ ባርኮት እማዬ ሁል ጊዜ ነው የምነግራት። ዴቭ አንተስ መቼ ነው የምታገባው? ብርሃን ወይ እማዬ ይሄ ቀደም ይቅርብሽ፣ አልተናገርኩም። እውነት ነው ብርሃኔ። ምንድነው ቀደም የሚያደርግሽ? እማዬ ደግሞ ሰው ካልተነጋገረና ከምን ካላለ እንዴት ይግባባን አለች። አይ እንግዲህ ንትርክ አልፈልግም። ደመቀንና ሩታን ፈልገሽ አምጪና እህል ይቅመሱ። በቃ እኔ ልሄድ፣ በዛውም ለእነሱን ይነግራቸዋለሁ። አብሬ ልምጣ ዴብ? ምን ችግር አለው እማዬ? ችግር የለውም ራሴ መሄድ እችላለሁ አለ። እንግዲህ ብርሃኔ በጣም የምታደርጊው ነገር ደስ አይልም። ቀደም የምትይው ተነስታም ልክል ፈለገች። ብርሃኔ የሰሞኑ ሁኔታሽ ምንም አላማረኝም አሉ የፍቅር እናት፣ የአደይ እናት ማለት ነው። ምንድን ነው እንደዚህ የሚያደርግሽ? እውነት ነው ምንድን ነው እንደዚህ ፍዝዝ ብሎም እንደዚህ መሆን? ችግርሽ ምንድን ነው? የምን ችግር እማዬ? ኧረ ምንም ችግር የለም። እርግጠኛ ነሽ ብርሃን? ቆይ ግን ይህን ልጅ ግን እንዴት ነው ይህን ዴብን እንዴት የምታየው አሉ የአደይ እናት። እውነት ነው ብርሃኔ፣ እንግዲህ ቀደም እያልሽ ነው ማለት ነው። እንግዲህ አደይ እህትሽን ፈልጎ እንደመጣ አንቺ አታውቂም። ስለዚህ ባርኮት እያልሽ ዴብን የራስሽ ማድረግ ፈልገሽ ነው። ምንም አይሳካልሽም።
ዴብ ደግሞ አትንከርፈፍ፣ ብርሃኔ ምንም ጥፋት የለባትም ብትነግራት ይህን ሁሉ ትረዳ ነበር። አንተ ግን እየተንከረፈፍክ ሌላ ችግር እንዳትፈጥር ማለት ነው። እና ውድና ቤተሰቦቼ በጣም ደስ የሚልና አሪፍ ድራማ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይከፈልበትም። ሁላችሁም መልካምነት ለራስ ነው። መልካም እንሆን ለእኛም ፈጣሪ ባለን መልካም ላይ ይጨመርልናል። መልካም እንሁን፣ መልካም ነገር እናድርግ እና በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ፈጣሪ አምላክ የምንወዳትን የኢትዮጵያ ባህሏን ገነት ዳሯን እሳት ያድርግልን። በስደት ያለንን ሁላችንም በሰላም ለሀገራችን ያብቃን። አመሰግናለሁ። ባይ ባይ።